እርግብ ዛሬ ከመጣሽ እውነት እናትሽ ወልዳሻለች። ወይ የወሰድሽውን ወርቅ ትሰጪኛለሽ፣ አሊያም ደግሞ መጨረሻሽ ይሆናታል። ታያለሽ። አላወቅሽኝም? ምንም ባዩሽ። አክስቴ ወርቁ የታል? የምን ወርቅ? በአንቺ ቤት ሸውደሽም ሞተሻል። የምን መሸዋወድ ነው የምታወሪው? ከሜላት የሰረቅሽውን ወርቅ በጠቅላላ እንድትሰጪኝ እፈልጋለሁ። እኔ ደግሞ ምንም ወርቅ አላየሁም እያልኩሽ ነው። ስለዚህ መሞት ፈልገሻል ማለት ነው። አክስቴ ለምን መናገር የምትፈልጊውን በቀጥታ አትናገሪም? በአጠቃላይ ሙሉ ለሙሉ ትውስታዬ ተመልሶልኛል። ምን ባዩሽ? ምን ነው ደነገጥሽ እኮ። ማለቴ በጣም ደስ የሚል ነገር ነው። አዎ፣ ግን ትውስታዬ ከተመለሰ በኋላ ምን ነው ባልተመለሰ የሚል መዘዝ ይዞብኝ ነበር። እንዴት? ያመንኩት ሰው ስለከዳኝ። ምን እያልሽ ነው? ይሄን ሁሉ ነገር አንቺ እንዳደረግሽብኝ ማወቄ ከህመሙ በላይ ነበር። ምን? ማ? እኔ? ባዩሽ፣ በዚህ ሰዓት ምንም ነገር ማለትሽ ጥቅም የለውም። ሁሉንም ነገር ጠንቅቄ ያውቀዋለሁ። ቆይ ምንድን ነው የምታውቂው? ከእርግብ ጋር ስታገል የመታሽኝ አንቺ እንደሆንሽ፣ እርግብ የወንድምሽ ልጅ እንደሆነ። ይኸውልሽ እኔ በፍጹም እዛ ቤት አልሄድም። ለምን? ይኸውልሽ አንደኛ ነገር ሰዎቹ የአንቺ ተባባሪ መስያቸው ሊያስይዙኝ ይችላሉ። እሺ፣ ከሱ ውጭ ሌላ ምክንያት አለ? አዎ፣ እዛ ቤት የማልገባበት ብዙ ምክንያት አለ። ምንድን ነው? እስኪ ንገረኝ። አትልፊ። እሱን መቼም አልነግርሽም። ዘሪሁን፣ እርግብ ነገርኩሽ እኮ መቼም አልነግርሽም። ነገር አይገባሽም እንዴ? ቆይ ግን ታዲያ እኔ ባለጠፋሁት ጥፋት እንደዚህ በሰቀቀን ሳልቅ አላሳዝንህም? ታሳዝኝኛለሽ፣ ግን ደግሞ የጠየቅሽኝ ማድረግ አልችልም። ለምን? ምክንያቴን አትጠይቂኝ። ግን ሌላ የማገዝሽ ነገር ካለ ዝግጁ ነኝ። አግዘኛ ያልኩህን ነገር ሳታደርግ ጭራሽ ሌላ ልመና እንድጨምርልህ ትፈልጋለህ? ለማንኛውም ከልብ አመሰግናለሁ። ሰላም ሰላም ለእናንተ የውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ስለምታበረታቱን ሁሉ እናመሰግናለን። ውድ ቤተሰቦቻችን ዛሬ እንደተለመደው ኖላዊ ድራማ ክፍል 100ኛ ይዘንላችሁ መጥተናል። በዛሬው ክፍል እንግዲህ ሁላችሁም እንደተመለከታችሁት እርግብ ለታምቹ ደውላለት ነበረና በፊት ስትደውልለት በጣም ደስተኛ ሆኖ ተደንግጦ ምናምን ነበር የሚያነሳላት። አሁን ላይ ግን በጣም ስላናደደችው ሲፈልጋትም ብዙ ጊዜ አንዳንዴ ፈልጎ አብዶ እብደቱ ስለወጣላት ነው መሰል። አሁን ላይ ግን ስደውልለት በቃ እንደውም ማኮሳተር ጀምሯልና ላገኝህ እፈልጋለሁ ነው ያለችው። እሱ ግን እኔ ማግኘት አልፈልግም፣ ምንም ረዳሽ ነገር የለኝም፣ በገንዘብም በምንም ልረዳሽ አልችልም፣ ከሀገር እንደወጣ እርዳኝ ወይም ገንዘብ ስጠኝ ነው የምትለው እሷ። እሱ ግን ያን ሁሉ ለመተባበር ፈቃደኛ አይደለም ማለት ነው። ምክንያቱም አሁን ላይ ወደ ቀልቡ እየተመለሰ ነው፣ የእርግብ ፍቅር እየወጣለት ነው ተምቹ ማለት ነው። በሌላ በኩል እንግዲህ ሀኒቾ በባለፈው አባባ ኖላዊና ያሲር የሰጧትን መረጃ ለእናቷ እያሳያት ነበር እና እያንዳንዱ መረጃ የወይዘሮ ባዩሽ ፎቶ፣ የእርግብ ፎቶ፣ ባለፈው የሞተው ልጅ ፎቶ፣ እያንዳንዱን የተምቹ አጎት ይዞት የነበረውን ሲሰራበት የነበረውን ወደ አሜሪካ ስለሄደ እያንዳንዱ መረጃ ሄደው ለፖሊስ እንዲያመለክቱ ለቤተሰቦቿ እንዲሰጡ በተናገረው መሰረት እስካሁን አቆይታ አሁን መልሳ ሰጥታቸዋለች ማለት ነው። ሀኒቾ ግን ለፖሊስ እንድታመለክት ብትጠይቃትም እናቷ ማመልከት አልፈለገችም። ከዚህ በኋላ እኔ ሄድበታለሁ ብላለች። ጭራሽ የዚህን ያክል ሰው እስከ መግደል ከደረሰች ከዚህ በኋላ እኔ እና እሷ እንተያያለን ብላ ዝታባታለች ማለት ነው። እና አሁን 100% እርግጠኛ ሆናለች ከዚህ ሁሉ ክፋትና ተንኮል ጀርባ ያለችው እርግንትና ወይዘሮ ባዩሽ ጓደኛዋ መሆኑን ስላወቀች በቃ በደካማ ጎኗ ተጠቅማ ይሄን ሁሉ ነገር ስትበድላት እንደኖረች አውቃለች ማለት ነው። ግን ለፖሊስ እንድታመለክት ብትነግራት እኔ እወጣዋለሁ፣ እኔ እጇን እሰጣታለሁ ብላ አላመለከተችም ወይዘሮ ሜላት ማለት ነው። በሌላ በኩል እንግዲህ ባሏ እንዳስታወስኩ ሚስጥር አድርጋችሁ ተቀመጡ ማንም እንዳይናገር ብላ ነበር። ግን ሰላሚና ተናግራለች መሰላ አባቷና መጥቶ እንዳስታወሰ ነገራተኝ። እናም ያው ያልነገርኩህ የተፈጠረው ነገር ግልጽ ስላልሆነልኝ እስከማጣራ ድረስ ነው ያልነገርኩህ ምናምንና እርግብ ናት የመታችኝ ብላ ነው የዋሸችው። ምክንያቱም ስራዬን ያበላሽብኛል ብላ ስላሰበች እሱ እውነቱን ካወቀ
ባዩሽ እንደሆነ የመታቻት ከነገረቻት እሷን ለመጉዳት ያስባል። ከዛ ያቀርኩት ይሰናከልብኛል ብላ በማሰብ ነው መሰል አልነገረችው ማለት ነው ሁሉ ነገር። እናም ወይዘሮ እርግብ አሁንም እያንዳንዷን ነገር ለመናገር አልፈለገችም ለጓደኛው። ሜሪ ደግሞ በጣም ተረብሻለች። ለምንድን ነው እውነቱን የማትነግሪ? ምንድን ነው እያደረግሽ ያለሽው ምናምን ብላ ጓደኛዋ ቤት ስለሆነች ከኔ ቤት እስካለች ድረስ መናገር አለብሽ ብትላትም እሷ አልናገርም ብላለች። ያው እኔ ግን አንድ ቀን እደርስበታለሁ ብላ በሆዷ እየዛተች ነበር ጓደኛዋ። እሷ ግን ያው የተናገረችው ሜሪም እውነቱን ለማወቅ ያው እየጣረች ነው። ቤቷ ላይ ሆና ስትረባበሽም ስትጨነቅም ስለምታያት ሁሌ ለምንድን ነው ብላ ጥያቄ ሆኖባታል። እርግብ እንግዲህ ወደ ተምቹ ለመሄድ እና እሱን ለማናገር ምናልባት እሱም እርዳታውን ልጠይቅ እንግዲህ እሱን ለማግኘት ነው ያሰበችው። እሱ ግን ፈቃደኛ አልሆነም። እናም ጆሮን አግኝቶት ነበርና እርግብ እንደደወለችለት ነገረችውና እውነቱን ሄዶ እንዲናገር በቃ እስካሁን ያደረገውን ነገር አሜሪካ ነው የምኖረው ብሎ የዋሻውን እያንዳንዱ ነገር እንዲነግራት ቢመክረውም እሱ ግን አልናገርም፣ ከዚህ በላይ እኔ ምንም መናገር አልፈልግም ብሎ አለኝ። በሌላ በኩል እንግዲህ ማታፍረው ወይዘሮ ባዩሽ ሰተት ብላ ነው ወይዘሮ ሜላት ቤት ሄዳለች። ሜላትም እንግዲህ ምንም እንደማታውቀው ነው ተቀበለቻትኝ። መጨረሻ ላይ ግን የምናግርሽ በቃ አንቺ ሁሉ ነገር ነሽ ምናምን ካለቻት በኋላ እውነቱን ነገረቻት ማለት ነው። ግን እሷ ድንግጥ ብላ የሆነ ሁሉን ነገር እንዳስታወሰች አወቀች ማለት ነው። እናም እሷ የፈለገችው ያን ሁሉ ወርቄ አንቺ ጋ ነው፣ ስለዚህ ወርቄን መልሽ ነው ያለቻትኝ። እሷ ግን እኔ ጋር ወርቁ የለም ብላ ዋሽታለች። እናም እዚህ ጋር ወይዘሮ ሜላት በጣም ትልቅ ስህተት ነው የሰራችው። ምክንያቱም አንደኛ ከ16 ዓመት ማለት የልጅነት ጓደኛዋ በምትወዳት ልጇ እንደዚህ ስትጫወትባት፣ ሌላኛው ደግሞ እንደው ጠላት እኮ ቢጎዳ ችግር የለውም የሚታምን ሰው በቃ ሁሉ ሚስጥሯም ሁሉ ምናምን ስትነግራት የነበረችው ጓደኛዋ ካርታ በዚህ መልኩ ነው ማስተናገድ ያለ። እኔ በሷ ቦታ ቢሆን ተነስቼ ጉሮሯ ነበር ማለት። እናም የገዛ ጠላቷን እዛ አግኝታ በቃ የሆነ ወርቄን አምጪልኝ ምናምን ብላት ወይ ለፖሊስ እንደማስያዝ ሌላ ጥፋት እንድታጠፋ እንግዲህ እድሉን ሰታታለች ማለት ነው ለወይዘሮ ባዩሽ። እና በፍጹም የሰራችው ስህተት ወይ እሷ የሆነ እርምጃ መውሰድ ነበረባት ወይ ደግሞ ለፖሊስ ማመልከት ነበረባት እንጂ እሷ ሄዳ ፈልጋ እንግዲህ ወርቁን ልታመጣላት የማይታሰብ ነገር ነው። ለእሷ ጭራሽ ሌላ እሷን እንድትጎዳተኝ እድል መስጠት ነው እንግዲህ። ይህን ሁሉ ነገር ካደረገች በኋላ በቃ አሁን በጀርባዬም በፊቴም በቃ ጠላቶች በስተዋል ምናምን ያስፈልገኛል ብላ ያን እንግዲህ የጀርባ አጥንት የሆነውን የጀርባ አጥንት የእሱ የጀርባ አጥንት የሆነውን ያንን ጠርተዋለች ማለት ነው ያን ግብዳ ሰውዬ። እናም ያላት አማራጭ እንግዲህ እርግብ በመሀል ደወለችላት። እናም ላገኝሽ እፈልጋለሁ አለቻተኝ። እርግብ ግን እሷን ለምን ማግኘት እንደፈለገች አላውቅም። ምክንያቱም ወርቁን መሸጥ ትፈልጋለች አንደኛ። እሷ ግን ወርቁ እንድታካፍላት ያን ሁላ ወርቅ ወስደሽ ብቻሽን እንትናት አታካፊኝ ነው እያለቻት ያለችው። በሌላ መልኩ እንግዲህ ወይ እንትና ሀኒቾ አባባ ኖላዊን ትታ እንግዲህ እነሱ ቤት ነው አሁን ያለችው። በእርግጥ እናቴ እስከሚሻላት ድረስ ነው እዚህ የምቀመጠው ትበል እንጂ ግን የሆነ አፏ ሌላ ልቧ ሌላ ነው። የምትኖረው እዚህ ነው ግን አባዬን አልከደውም ትላለች ማለት ነው። እናም አባቷ አናግሯት ነበረ ማለት እውነቱን ማወቁ ፈልጎ ነው እዚህ ነው የምትቀጥለው ወይስ እዛ ነው የሚለውን አለች። እኔ እናቴ እስከሚሻላት ነው እንጂ እዚህ ቤት አልቀጥልም። ምክንያቱም እኔ አባቴን መሆን ያለብኝም ከሱ ጋር ነው። እሱን ማስቀየም አልፈልግም። ከሱ ጋር ነው የምሆነው። እኔ ከዚህ እንደማልሆን ድሮም ታውቃለህ፣ ለምን ጠይቀኛለህ ምናምን ባለችው። እናም ከጊዜ በኋላ እንግዲህ ወደ አባቷ ልትመለስ ነው አለ። በዚህ ምክንያት እንግዲህ ሄዶ አባቷን አናገረው እና ያው ትመለሳለች ብለን ተስፋ እናደርጋለን። አባባ ኖላ አሁን ላይ በጣም ብቸኛ ሆነዋል። እነሱ ያው ቤተሰባቸው ሙሉ ነው። እኔ የምፈልገው ቤተሰብ ነበረ፣ ግን አሁን ቤተሰብ አግኝቻለሁ። ምንም አይነት ገንዘብ አልፈልግም ብላለች ሀኒቾ። አንዳንዴ ሞኝነቷን ታበዛዋለች። በቃ በብዙ ነገር ነው ሞኝነቷን የምታበዛው። እናም እዚህ ቤት ሰላምና ምናሴ ያላቸውን ድርሻ ሁሉ አንቺ አለሽ እና አትፍሪ ብሎ እንግዲህ አባቷ አበረታቷታል ማለት ነው። ተምቹንም ላደረገለት ነገር ሁሉ አመስግኖ ጋብዞታል።
በስከ መጨረሻም እንግዲህ እርግብ አክስቷ እንደተቀጣጠሩ ተገናኝተዋል። እናም ወርቁን አካፊኝ አለቻት። ወርቁን ደግሞ ሰጥተው የሄደችው ለተምቹ ነው በቦርሳዋ። እናም ወርቁን ካላመጣሽ ብላ ላይ ያለ እንግዲህ ሽጉጥ ደቅናባት አለች እና ተተኩሰዋለች። ወይስ ማን መጥቶ ያስጥላታል? ግን ይመስለኛል ተምቹ ያስጥላታል። ምክንያቱም እየተከታተላት ይሆናል። በቃ ለሱ ስለነገረችው ቢያንስ የሆነ ሰው ማወቅ አለበት ብላ ለሱ ስለነገረችው የተከታተላት ሊሆን ይችላል። ምናልባት ሊያድናት ይችላል ብዬ አስባለሁ። ተምቹና ባዩሽ በዚህ በስከ መጨረሻ እንግዲህ ያሳደገቻትን የወንድሟ ልጅ ለመግደል ወስናለች ማለት ነው።